በሳር ቤት አፍሪካ ህብረት አቅራቢያ ልዩ የመኖሪያ አፓርትመንት ቤቶችን በካሬ 64000 ብር ብቻ ባለ 2 መኝታ በ5.3 ሚሊዮን ባለ 3 መኝታ 6.8 ሚሊዮን በመሃል ከተማ ተሰምቶ በማይታወቅ ዋጋ ከ40% ልዩ ቅናሽ ጋር ይዘን መተናል። ከ8 ወር በፊት እዛው ሳር ቤት በካሬ 57000 ብር የሸጥነው ሳይታችን ከዚህ ወደዚህ አድርሰናል። ብልሆችም መልካም አጋጣሚዎችን የሚጠቀሙ ናቸው። እናም ለተወሰነ ቀናት በሚቆየው ቅናሻችን ላይ ይህንን እድል ይጠቀሙበት። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። ህወሓት ተሰረዘ። ከዛስ ጌታቸው ያልነገረን ጉዳዮች የኢትዮጵያ ብሔራዊ ምርጫ ቦርድ ህወሓትን ከግንቦት 5 2017 ጀምሮ ከፖለቲካ ፓርቲነት መሰረዙን አሳውቋል። ቦርዱ ባወጣው መግለጫ እንዳስታወቀው ህወሓት ከየካቲት 5 2017 ጀምሮ እግድ በመጣል ህወሓት የሚጠበቅበትን የእርምት እርምጃ እንዲወስድ የተሰጠው ጊዜ በመጠናቀቁ በድርጅቱ ላይ የመሰረዝ ውሳኔ አሳልፌያለሁ ብሏል። ህወሓት በአመጻ ድርጊት በመሳተፍ የተነሳ በአዋጅ ቁጥር 1162/2011 አንቀጽ 98 መሰረት ከፖለቲካ ፓርቲነት መሰረዙን ምርጫ ቦርድ ዛሬ ባወጣው መግለጫ አሳውቋል። ሆኖም ቦርዱ በአመጻ ድርጊት በመሳተፍ ከፖለቲካ ፓርቲነት የተሰረዘ የፖለቲካ ፓርቲ ህጋዊ ሰውነቱን ውድቅ የተደረገበት ሁኔታን አንስቷል። ስለዚህ ህወሓት በማሻሻያ አዋጁ 1332/2016 መሰረት በልዩ ሁኔታ ፓርቲ ሆኖ ለመመዝገብ መቅረብ የሚገባቸውን ሰነዶች በማያያዝ ባቀረበው ጥያቄ እንዲሁም ህወሓትን አስመልክቶ የፍትህ ሚኒስቴር በህግ በተሰጠው ስልጣን መሰረት ሰኔ 17 2016 በጻፈው ደብዳቤ መነሻ ቦርዱ በማሻሻያ አዋጁ መሰረት ፓርቲውን በልዩ ሁኔታ መዝግቦት ነሐሴ 3 ቀን 2016 ዓ.ም ህጋዊ ሰውነት ማረጋገጫ ሰጥቼው ነበረ ይላል። ይቀጥላል። ከዛ ይሁን እንጂ ህወሓት በአዋጁ በተሻሻለው በሁለተኛው ወር ማለት ከተሰጠውና ከአዋጁ ከሁለተኛው ወር በኋላ ሐምሌ 19 2016 በአዋጁ ላይ በልዩ ሁኔታ የፖለቲካ ፓርቲ ሆኖ ለመመዝገብ እንዲቀርብ በህጉ የተመለከቱትን አንደኛ የፓርቲውን ፕሮግራም፣ ሁለተኛ የፓርቲውን መተዳደሪያ ደንብ፣ ሶስተኛ የፓርቲውን አመራሮች ስምና ፊርማ ይዞ ቀርቦ ነበረ። በዚህ ምክንያት እነዚህን ነገሮች በማቅረቡ በአዋጁ በተሻሻለው ማሻሻያ ሐምሌ 19 ፍቃድ ሰጥተነው ነበር ይላል። ይቀጥላል። አሁን የፓርቲው ከፍተኛ አመራሮች በቦርዱ ዋና ጽህፈት ቤት በመገኘት በልዩ ሁኔታ መመዝገቡን የሚገልጽ ሰርተፊኬትና ደብዳቤውን በሚገባ አይተው አንብበውና ተስማምተው በፈቃዳቸው ፈርመው ወስደው ነበር ይላል። እቺን ነገር ነው በደንብ እንድታሰምሩበት የፈለኩት። እዚህ ጋር ነው አሁን ወደ ፍርድ ቤት ህወሓት ወደ ፍርድ ቤት የሚሄድ ከሆነ እንኳን ለዚህ ነገር ነው መልስ ማዘጋጀት ያለበት። ወደ ፍርድ ቤት ይሄዳል ብዬ አላስብም። የመጨረሻ አማራጩ ፍርድ ቤት መሄድ ነው ከቻለ ህግ እንደ ልቦና ከገዛ። ነገር ግን እዚህ ጋር በደንብ የምርጫ ቦርዱን መግለጫ ተመልከቱ። በሁለተኛው ወር ሐምሌ 19 2016 ሪኳየርመንቶቹን ይዞ መጣ። ምንም ይል የፓርቲውን ፕሮግራም ይዞ መጣ፣ መተዳደሪያ ደንቡን ይዞ መጣ፣ የፓርቲውን አመራሮች ስም ይዞ መጣ። በምን መሰረት? የአዋጅ ከወጣ ከሁለት ወር በኋላ በሐምሌ 19 2016 ማለት ነው።
ይሄን ይዞ ሲመጣ ግን እነማን ናቸው ይዘው የመጡት? የምርጫ ቦርድ መግለጫ ላይ የፓርቲው ከፍተኛ አመራሮች በቦርዱ ዋና መስሪያ ቤት በመገኘት በልዩ ሁኔታ መመዝገቡን የሚገልጽ ሰርተፊኬትና ደብዳቤውን በሚገባ አይተው አንብበውና ተስማምተው በፍቃዳቸው ፈርመው ወስደዋል። ስለዚህ ምን እያለ ነው? አምነው ነው የወሰዱት፣ ተስማምተው ነው የወሰዱት፣ ፈርመው ነው የወሰዱት ነው እያለ ያለው። አመራሮቹ በአካል ተገኝተው ማለት ነው። አምነው ፈርመው ተስማምተው የወሰዱትን ሰርተፊኬት ትግራይ ሲደርሱ ካዱ ነው እያለ ያለው። ለዚህም የ3 ወር ማስጠንቀቂያ ሰጠናቸው፣ አላስተማሩም። መጨረሻ ላይ መተን ምርጫ ስለሌለን ሰርዘናል የሚል ይሄ ነው ታሪኩ። የህወሓት ታሪኩ ባጭሩ ይሄ ነው። ስቶሪዎቹ ባጭሩ ሲነሳ ይሄ ነው። በነገራችን ላይ ሌላ አይደለም ማለት ግልጽ እንዲያውም ማለት ነው። ፕሮሰሱን ስለማታውቁት አይደለም የተናገርኩ ያለሁት፣ ግን ሁሌ ኮንፊውዥን የሚፈጠር ነገር ስለምመለከት ይሄን ነገር እያጠሩ መሄድ ጥሩ ስለሚሆን የሆነው ይሄ ነው። ይሄንን በደንብ መገንዘብ ያስፈልጋል ማለት ነው። ልክ ነው፣ ጌታቸው ተናግሮታል። ፌቨን ያኔም ትክክል አይደለም አካሄዱ ብሏል። ሄደው ተደብቀው ሰርተፊኬት ወስደው መተዋል ብሏል። ፌቨን ልጨምርልሽ ነው፣ ተደብቀው ሄደው እነደብረጽዮን ምናልባት እነጌታቸው ረዳ ይወስዱብናል ብለው ተስገብግበውም ሊሆን ይችላል። ሰርተፊኬት በማሻሻያ ህጉ መሰረት ሄደው ተቀብለዋል። ይሄንን የትንክተተው የት ነው ሊገባ የሚችለው? ይሄ ምርጫ ቦርድ ከህግ አንፃር ምንድነው የሰራው ስህተት? ሁልጊዜ ያደነቁራሉ እየመጡ እኛ በምንተዳደረው በፕሪቶሪያ ስምምነት ነው የተገናኘንበት ገመድ ፕሪቶሪያ ነው ምናምን እያሉ ይሄ የሞኝ ዘፈን ሁልጊዜ አበባዬ እንደሚባለው እንደዛ ነው የሚዘፍኑት። የኔ ወንድም ፕሪቶሪያ ወደ አገሪቷ ህግ ነው የሚወስድህ። ዝም ብሎ ፕሪቶሪያ የሚባል ገመድ የለም። አጠቃላይ ወደ አገሪቷ ህግ ነው የሚወስድህ። ደግሞ ህጉም እንደዛ ነው የሚለው። ስለዚህ ይሄ ምንም በቃ እንትን ሊሉት አይችሉም። ከመሳደብ ውጪ መልስ የላቸውም። በነገራችን እስቲ ምኑና ተሟገቱ፣ ግድ የለም ዛሬ እድል እሰጣችኋለሁ። እያነሳ ያለው ነገር ስህተት ነው በሉና ምርጫ ቦርድ የሚያነሳው እኔም የማነሳው ብዙ ሚዲያዎች የሚያነሱት የተሳሳተ ነው በሉና እስቲ ንገሩን። እስቲ ንገሩን እንትን ካላችሁ ይሄ ዛው በላች ዛው ተፋችና የስድብ ጎተራ ከመሆን እስቲ እዚህ ጋር ኤርሚያስ የምታነሳው ስህተት ነው። እኔ ብቻ ሳይሆን የዶነ ቴዎድሮስ አስፋውን ሌሎቹ ሚዲያዎች ሪዝነብል የሆኑ ሰዎች የሚያነሱትን እስቲ ስህተት ነው በሉና ሞግቱ እስቲ። ምክንያታዊ ሁኑ፣ ግድ የላችሁም። በአጉራ ዘለል አይሆንም። ዘመኑ ቴክኖሎጂ ነው ብዬ ቅድም ነግሬያችኋለሁ። በዚህ በጀነራል ምናምን የምትመኩበት ዘመን አይደለም። እንበሬ ተጋዳ ላይ ይዝደን የለም። እንበር ተጋዳ ላይ ዘመኑ አልቋል። ሌላ ነው ዘመኑ። አሁን እንበር ተጋዳ ላይ ዊዝ ቴክኖሎጂ ነው የምትጋደለው። ለቴክኖሎጂ ቴክኖሎጂ ማይንድ ነው የሚያጋድለው። አሁን ቀድሞ መገኘት የሚባል ነገር አለ አይደለ? በፖለቲካውም በሌሎች ነገሮችም ዋናው ቀድሞ መገኘት ነው ዋናው። ወደ ነጥቤ ልመለስና ይሄ ቁም ነገር የቱ ጋር ነው ስህተቱ? ምናልባት ዛሬ ፋይናል ፖይንት ስለሚሆን ነው በደንብ ማነሳው። አንደኛ ኦኬ ፕሪቶሪያ ሄዱ፣
ሶሪ ወደ ኋላ አልጀምር ትንሽ ክሊር ላድርግ። አንደኛ ሽብርተኛ ተባለ፣ ተፈረጀ፣ ሽብርተኝነት ፓርላማው ፈረጀው። ኦኬ ስቴፕ 2 ፕሪቶሪያ መጣ። ፕሪቶሪያ ሲመጣ ቲፒኤልኤፍ ውክልና ወስዶ የትግራይ ህዝብንም ክልላዊ መንግስቱንም ውክልና ወስዶ ሄዶ ተፈራረመ። ደቡብ አፍሪካ ሄዶ ሲፈራረም የመፈረም ውጤቱ መብቶቹን እሱን ከሽብርተኝነት መሰረዝ፣ ፌደራል መንግስቱ ደግሞ የፌደራል መንግስትነት እውቅና የሚያገኝበት የሀገሪቱ ህገ መንግስቱን ጨምሮ የሚጠብቁበት ከአመፃ ድርጊት የሚቆጠቡበት ከዚህ በኋላ በኃይል መንግስትን አንጥልም ያሉበት ይሄ ሁለተኛ ምዕራፍ ነው። ኦኬ መጡ። ሲመጡ የፌደራል መንግስቱ ፓርላማውን ጠርቶ ከሽብርተኝነት ሰረዛቸው። ልክ ነው። በስምምነቱ መሰረት ሲሰረዙ ምርጫ ቦርድ ጋር ሄዱ። ስለተሰረዘን ፍቃዳችን ይሰጠን አሉ። ወይዘሪት ብርቱካን ወጣ አይ እኔ በሽብርተኝነት የተፈረጀ አካል ወደ ህጋዊ ስርዓቱ ሲመጣ በዚህ መልኩ ይሰጣል የሚል ነገር አዋጁ ላይ የለም። ስለዚህ አዋጁ ይስተካከልልኝ፣ ከተስተካከለልኝ እሰጣችኋለሁ። ይሄን መለሰች። ስለዚህ ፌደራል መንግስቱም ፓርላማውም እኔም ማስፈጽመው ኢትዮጵያ ውስጥ አንድ ነገር መገንዘብ ያለባችሁ ተቋማት ኢቭን ፍርድ ቤቶችን ጨምሮ ማስፈጸም የሚችሉት የተጻፈን ነገር ነው፣ በፓርላማ የመጣ ነው። እንደሌላ በአንዳንድ ሀገሮች አይደል። አንዳንድ ሀገሮች የሌላ ኤክስፒሪየንስ እያያችሁ ፓርላማው ያወጀው አዋጅ ህግ ነው። ኢትዮጵያ ውስጥ እንድታውቁ የምፈልገው እሱ ነው የሚዘረዘረው ፍርድ ቤት ስትሄዱ። ስለዚህ ፓርላማው አልሰጠኝም፣ በሽብርተኝነት የተፈረጀ አካል ከሽብርተኝነቱ ሲመለስ እንዴት ትሪት ላድርገው የሚለው ነገር አንቀጽ ላይ ፈልግ ያጣውኝ፣ ጨምሩልኝ፣ አንቀጽ ማሻሻያ አድርጉልኝ አለች። መንግስት ምንም ማድረግ አይችልም አሁን ሳስበው። ስለዚህ ሄደ ፍርድ ፓርላማ ተመልሶ ማሻሻያ መጣና ለቲፒኤልኤፍ ብቻ ሳይሆን ለሌሎችም በሽብርተኝነት የተፈረጁ ካሉ በዚህ ማሻሻያ አዋጅ ይስተናገዱ ብሎ ማሻሻያ ጻፈ። ማሻሻያ አዋጁን ለምርጫ ቦርድ ላከ። ማሻሻያ አዋጁ በወጣ በሁለት ወሩ አሁን ዛሬ ምርጫ ቦርድ እየነገረን ያለው ሐምሌ 19 ህወሓቶች እነ ደብረጽዮን ደብዳቤ ያስገቡ ይሰጠን ብለው ከሁለት ወር በኋላ ሪኳየርመንቱን አሟሉ አሏቸው። ፍርድ ምርጫ ቦርድ ምንድነው ሪኳየርመንቱ? የፓርቲውን ፕሮግራም አመጡ። የፓርቲው መተዳደሪያ ደንብ አመጡ። የፓርቲውን አመራሮች ስም አመጡ። እንዴ ለምን ያማምጣት አስፈለገ? ዝም ብሎ የሚሰጥ ከሆነ ለምን ይሄንን አመጡ? ምክንያቱም በልዩ ሁኔታ የሚባለውን አዋጅ ተቀብለው ነው የተንቀሳቀሱት። እዛ ላይ ያለውን ሪኳየርመንት ነው ያሟሉት። ስለዚህ ለምርጫ ቦርድ ፓርቲ ፕሮግራማቸውን ላኩ፣ መተዳደሪያ ደንባቸውን ላኩ፣ የአባላት አመራሮቻቸውን ፊርማ ላኩ። እሱ ነው የሚፈለገው። ምርጫ ቦርድ ቁጭ አለና መተዳደሪያ ፕሮግራሙ መጥቷል፣ ራይት። መተዳደሪያ ደንቡ መጥቷል፣ ራይት። አመራሮቹ ስም ዝርዝር መጥቷል፣ ፈርመዋል፣ ራይት፣ አሟልተዋል። ስለዚህ ምንድነው ሰርተፍኬቱን መስጠት አለብኝ። አላከም በፖስታ ሰርተፍኬቱንም ምንድነው ያደረገው? ሰርተፍኬቱን እራሳቸው ደብረጽዮን የመደባቸው ስም ዝርዝራቸው ያለው አመራሮች ምርጫ ቦርድ በአካል ተገኙ። በአካል መገኘት ብቻ አይደለም፣ ሰርተፍኬቱን ሲወስዱ አምነውበት ፈርመውበት ወሰዱ። በህጉ ሊገዙ ማለት ነው። ደን ህጉ ከሚያስገድዳቸው ነገሮች አንዱ ምንድነው? ጉባኤ ማካሄድን በ6 ወር ያስገድዳል። አንዳንድ ሰዎች በፓርቲው ውስጥ ደንብ ነው ምናምን አቀብለዋቸው። እኔ ለመጀመሪያ ጊዜ ካቶልደቱን የሰማሁት ግን ከዛ በኋላ
ህዋት ተቀበለው ያንን አጀንዳ አይ በውስጥ ደንባችን ነው በኋላ ላይ ነው ሌትሊ ያመጡት አቶ ልደቱ ከተናገረው በኋላ ነው ያመጡት ያችን ሐሳብ ራሱ በውስጥ ደንባችን ያደረግነው ምናም ማለት ጀመሩ ኖ ውስጥ ደንብ አይደለም ይሄን ሰርቲፊኬት ከወሰዳችሁ በኋላ በ6 ወር ውስጥ ጉባኤ ማድረግ አለባችሁ ጉባኤ ስታረጉ ደግሞ ምርጫ ቦርድ ሂደቱን የመከታተል ግዴታ ስላለበት ይገኛል ስለዚህ ምርጫ ቦርድ ያልተገኘበት ጉባኤ የምታረጉ ከሆነ ነል ኤንድ ቮይድ አረጋዋለሁ ይሰረዛል ብሎ አስጠነቀቃቸው አጉራ ዘለሎች ናቸው የምታቁት ነው ያቦጊዳ ነው እዚህ ውጭ ሀገርም ያለው የፖለቲካ ጨዋዎች ናቸው እነዛኞቹ ደግሞ አርጠዋል ሌብነቱ ዝርፊያው ሁከቱ ነው የሚያምሯቸው ውስጥ ያለው ሌላ ጦርነት ነው ጭንቅላታቸው ማይንድ ሴታቸው ስለዚህ አጉራ ዘለሉን አረጎራሉ ምንድነው ምርጫ ቦርድ ምንድነህና ነው የምንጠራሉ ከሌላው በምን ይለያሉ እነሱ ምንድነው የሚለየው ሁሉም እንስሳ እኩል ናቸው እነሱ የበለዚ ያኔ ስልጣን ላይ ያሉ yes አኒማል ፋርም ነበር ያኔ ጆርጅ ኦርዌል ነበር ያኔ እነ ናፖሊዮን ነበሩ እነ ደብረጽዮን ናፖሊዮን ነበር ደብረጽዮን he's always right the boss is always right ናፖሊዮን is always right ነበር አሁን ግን አኒማል ፋርም የለም ሁሉም እንስሳት እኩሎች ናቸው አንዳንድ እንስሳት የበለጠ እኩል ናቸው የሚባለው ነገር አሁን ከምርጫ ቦርድ አንፃር የለም ብትመኘው ማታገኘውም ከዚህ በኋላ በኢትዮጵያ ፖለቲካ ውስጥ ብትመኘው ማታገኘውም በነገራችን ላይ ስለዚህ በዚህ መሰረት ምርጫ ቦርድን ፈርመ ወስደ ወኪል ጉባኤ ስታካሂድ ጥራኛ ለምርጫ ቦርድ አልጠራህም ማንነና ነው ምጠራህ አሉ እነሱ ያልተገኘበትን ነገር እንዴት ያጽድቅላችሁ እናንተ ስልጣን ላይ በነበራችሁ ሰዓት ጉባኤ ላይ ያልተገኘን ሰው ታጸድቁ ነበር ፈላጭ ቆራጭ በነበራችሁ ሰዓት ናፖሊዮን በነበራችሁ ሰዓት ስለዚህ ምርጫ ቦርድ ያልተገኘውበትን ነገር አላጸድቅም ጉባኤ አካሂድን ብትሉ it's null and void አላቸው ምንድን አሁን የምርጫ ቦርድ ስተት እዚህ ጋር ምንድነው የቱጋ ነው የምርጫ ቦርድ ስተት ለምን ወሰዳችሁ ሄዳ ኦኬ ማትስማሙ ከሆነ በምርጫ ቦርድ ውሳኔ በአዋጁ ማትስማሙ ከሆነ እኛ በምርጫ ቦርድ አንስማማም ፖለቲካዊ ውሳኔ ነው በፖለቲካ ድርድር ነው የምናገኘው ስለዚህ ምርጫ ቦርድ አንሄድም ቢሉ ምንድነው ችግሩ ወስደ ሙጭልፍ አርገ ሰርቲፊኬት ይዘህ መቀሌ ድረስ በረ ከዛ በኋላ ላቆም ማለት ምን ማለት ነው ስለዚህ የሆነው ፕሮሰሱ ይሄ ነው ህሊና ላለው ሰው ጭፍን ላልሆነ ሰው እውነቱ ይሄ ነው ከዚህ ውጪ ያለ ነገር ካለ እነሱ የፈጠሩት ካልሆነ በስተቀር ሌላ ሊሆን አይችልም ይሄ በደንብ መቀመጥ ስላለበት ነው በነገራችን ላይ ይሄን መሞገት ከቻላችሁ ሞግቱ ሚዲያዎች እና ቡራ ከረዩ ምናምን ማለት ሳይሆን ሞግቱ ይሄ ልክ ነው ልክ አይደለም ብላችሁ ሞግቱ ወይ በይፋ ይቅርታ በቃ ያን ነገር ማድረጋችን ተሳስተናል ሰርቲፊኬት መውሰዳችን ስህተት ነበረ የትግራይን ህዝብ ይቅርታ እንጠይቃለን ሌላውንም ይቅርታ እንጠይቃለን ተሳስተናል ውጤቱን ስናየው አደገኛ ስለሆነ ተሳስተናል እሱንም ማለት እኮ ይቻላል ሶ ይሄ ነው the whole process ከዛ እንግዲህ ውጤቱ ላይ ትንሽ እንነጋገርና የመጨረሻውን ነጥብ አንስ ውጤቱ ላይ የፓርቲው መሰረዝ ምን ሊያስከስት ይችላል የሚል ነገር በጣም ወሳኝ ጥያቄ እሱ ነው ምንድነው ከዚህ በኋላ ምንድነው ምን የመሰረዙ ውጤት አንድ ፓርቲ በመሰረዙ ምን ውጤት ያመጣል የሚል በሁለት መንገድ ማየት እንችላለን የፓርቲው መሰረዝ ምንድነው የሚያመጣው የሚለው አንደኛው ብዙ ሰዎች ጭንቅላት ውስጥ ያለው በጣም ብዙ ሰው ጭንቅላት ውስጥ ያለው የፕሪቶሪያ ስምምነትን ያፈርሳል የሚል ሁለተኛ አንዳንዶቹ የጦርነት አዋጅ ያሉ ማከማሊ ዋጋ እንደሆነ አልገባኝም የጦርነት አዋጅ ለእናንተ እስቲ የትግራይ ህዝብ ቲፒኤልኤፍ በመሰረዙ የጦርነት አዋጅ የሚያውጅ ከሆነ እናያለን ነው በድሮ ነው ያሉት የጦርነት አዋጅ ታወጀ ምናምን ሲሉ አይቻለው ሶ ምንድነው ውጤቱ ሪሊ ፕሪቶሪያ ስምምነትን
ያፈርሳል ወይ የህወሓት መሰረዝ? አንዱ ጥያቄ በብዙዎች ዘንድ ያለ ጥያቄ ይሄ ጥያቄ ነው። ለዚህ እኔ ከምመልስ ሪፖርተር ዛሬ ያናገራቸው የህግ ሙያተኛ አሉ። አቶ የጠበቃና የህግ ሙያተኛ አበረ ንጉስ የሚባሉ ሰዎች አንስተዋል። ስለዚህ ፕሪቶሪያ ስምምነት ይፈርሳል አይፈርስም የሚለው የብዙዎች ጥያቄ ስለሆነ የብዙዎች ጭንቀት ስለሆነ ለዚህም የሰጡት መልስ አለ። ለሪፖርተር ለኔ አይደለም፣ ሀገሩ ስለሚነበብ ሚዲያ ማለት ነው። አንዱና መሰረታዊ ጥያቄው ፕሪቶሪያን ያፈርሳል አያፈርስም የህወሓት መሰረዝ የሚል ነው። በደንብ እንድታዳምጡ የምፈልገው አንዱ ፖይንት እሱ ነው። እኔ ከምናገረው ምናልባት ፖለቲከኛ ስለሆንኩኝ የህግ ሰዎች የሚናገሩትን አዳምጠን ብንሄድ ጥሩ ይመስለኛል። እነሱን እናዳምጥ። አግባብ እንደሌለ ገልጸዋል። እንደሚታወቀው እንግዲህ ህወሓት የፕሪቶሪያው ስምምነት ፈራሚ ነው። ይሄ ምንም የሚያካክል አይደለም። ግን ህወሓት የፕሪቶሪያው ስምምነት ሲፈርም በራሱ ካፓሲቲ እንደሆነ ፊርማው ስምምነቱ ወሳኝ ነው። የስምምነቱ አይነት ወሳኝ ነው። ከዚህ በፊት ትግራይ ላይ ሲደረጉ የነበሩ ጦርነቶች መጀመሪያ የትግራይ መንግስት ነው ጦርነት ሲያደርገው የነበረው። ህወሓት በዛ መሪ ድርጅት ነበር። ከዛ ቀጥሎ ጦርነቱ ሲካሄድ የነበረው ብዙ ኃይሎች የሚሳተፉበት ህዝባዊ ጦርነት ምትለው ቅርጽ የያዘ የብዙ አካላቶች ተሳትፎ የነበረበት ነው። ስለዚህ የጦርነቱ አካል ተከትሎ የተደረገው ስምምነት ህወሓት ብቻ ያደረገው ነው ማለት ግን አይደለም። ምክንያቱም ህወሓት ያልሆኑ ሰዎች በፕሪቶሪያው ስምምነት ተሳትፈዋል። ያ የሆነበት ምክንያት አንዱ የስምምነቱ የጦርነቱ አይነት ህወሓት የሚሳተፍበት ግን ሌሎች ኃይሎች የተሳተፉበት ህዝባዊ ቅርጽ የያዘ የብዙ ኃይሎች ተሳትፎ የነበረበት በመሆኑ ህወሓት እንደ አንድ ፈራሚ በስም ሲሄድ ህወሓትን የማይወክሉ የሌላ የህብረተሰብ ክፍል በጦርነቱ ተሳታፊ የነበሩ ፓርቲዎች ኃይሎችን እንዲሁም ወታደሮችን የሚወክሉ ኃይሎች በፕሪቶሪያው ስምምነት ተሳትፈዋል። ስለዚህ ከስምምነቱ ማግስት ህወሓት ሲወጣ ወይ ደግሞ በስምምነቱ ማግስት በፕሪቶሪያው ስምምነት የተገኙ የተለያዩ አካላቶች ወክለው የተገኙ አካላቶች ስለወጡ ፕሪቶሪያው ስምምነት ፈርሷል ማለት አይደለም። ያ ማለት ግን እንቅፋት አይገጥመውም ማለት አይደለም። ምክንያቱም በተለይ ህወሓት እንደ አንድ ትልቅ የጦርነቱ ተሳታፊና መሪ እንደመሆኑ መጠን ፕሪቶሪያን በማስፈጸም ሂደት የራሱ እንቅፋት ይኖረዋል። በማስፈጸም ሂደት በህግ ግን አውቶማቲካሊ ህወሓት ከፈራሚዎች መሃል ስለነበረና አሁን ስለተሰረዘ ፕሪቶሪያ ስምምነቱ ፈርሷል የሚያስብል የህጋዊ ውጤት ግን አለው ብያለሁ። እንደው ይህ ማለት ይቀጣ ስምምነቱ ከህወሓት ውጪ ይቀጥላል ማለት ነው? ትክክል፣ በትክክል። ምክንያቱም በዚህ ውስጥ ስምምነቱ ህወሓትም ሌሎች አካላቶችም የትግራይ ህዝብ ወክለው በጦርነት ነበርን ብለው ታሳቢ ተደርጎ የተፈረመ ፊርማ እንደመሆን መጠን አንድ፣ ሁለተኛ የፕሪቶሪያው ስምምነት የህዝቦችን በተለይ ደግሞ የትግራይ ህዝብ ፍላጎት ማዕከል ተደርጎ የተፈረመ ፊርማ በመሆኑ ተወካዮች ነን የሚሉ አካላቶች ስላኮረፉ ስለወጡ የወካዮቻቸው ወይ ደግሞ የትግራይ ህዝብ ፍላጎት በሚጻረር መልኩ ፕሪቶሪያ ይፈርሳል ማለት አይደለም። ውክልና ነው ያላቸው እንጂ በራሳቸው ካፓሲቲ የፈረሙት ሰነድ አይደለም። ስለዚህ ወካይ ስምምነቱ በደንብ እየሰማችሁ ነው። እኚህ የህግ ሰው አበራ ንጉስ ይባላሉ። በጠበቃና የህግ ሙያተኛ ናቸው። ያቀረባቸው ሪፖርተር ጋዜጣ ነው። እናመሰግናለን ሪፖርተርን። በዚህ አጋጣሚ ጥሩ ስራ እየሰራ ነው ከማምናቸው ሚዲያዎች አንዱ ነው። በምንቀበለው ማንቀበለውም ሊኖር ይችላል፣ ግን በሚዲያ ደረጃ በጣም ጥሩ ነው ያየው ያለው። ወቅታዊ ነገሮችም እያቀረቡ ነው። ምንድነው ይሄን የጠበቃና የህግ ሙያተኛ እያነሳልን ያለው የፕሪቶሪያ ስምምነትን አፌክት አያደርገውም። የህዝብ ውክልና ነው እንጂ ያለው እንደ አንድ ተደራዳሪ ነው ቲፒኤልኤፍ የሚል ነው እያነሳ ያለውና አንድ መከራከሪያ ነጥብ ነው። እንግዲህ ይሄ የህግ ሰው ነው፣ ጠበቃ ነው። ከኔ ከምትሰሙ ከኛ ፖለቲከኞች ከምትሰሙ የህግ ሰዎቹ የሚናገሩትን መስማት የተሻለ ነው ብዬ ስላሰብኩ ነው እያቀረብኩላችሁ ያለው። ደግሞ የትግራይ ህዝብ ፍላጎት ማዕከል ተደርጎ የተፈረመ ፊርማ በመሆኑ ተወካዮች ነን የሚሉ አካላቶች ስላኮረፉ ስለወጡ የወካዮቻቸው ወይ ደግሞ የትግራይ ህዝብ ፍላጎት በሚጻረር መልኩ ፕሪቶሪያ ይፈርሳል ማለት አይደለም። ውክልና ነው ያላቸው እንጂ በራሳቸው ካፓሲቲ የፈረሙት ሰነድ አይደለም። ስለዚህ ወካይ ስምምነቱ ይቀጥላል ብሎ ወይ ደግሞ የፕሪቶሪያው ስምምነት
ይቀጥልልኝ ብሎ የትግራይ ህዝብ እስከፈለገ ድረስ ተወክለው የፈረሙ አካላቶች አንድ ተወካዩ ህወሓት ነው ስለተሰረዙ ወይ ደግሞ ስለሌሉ ፕሪቶሪያ ይፈርሳል ማለት አይደለም። በዋነኛነት የውክልና ፊርማ ነው ያሳረፉት እንጂ የባለቤትነት ፊርማ አይደለም። የፕሪቶሪያ ስምምነት በዋነኛነት ባለቤቱ የትግራይ ህዝብ ስለሆነ እዚህ ላይ ስምምነቱ ሊፈርስ የሚችለው የትግራይ ህዝብ አልፈልግም ካለ ብቻ ነው እንጂ እሱን ወክሎ የላከው አካል ለዛውም ከተወከሉ አካላቶች አንዱ ግዙፉ ሊሆን ይችላል አንዱ አካል ስለተሰረዘ ብቻ ፕሪቶሪያ ይሰረዛል ማለት አይደለም። ያ አቃፊ ጊዜያዊ አስተዳደር እንዲቋቋም ሲወሰነው በፖለቲካል ውይይት ፌደራል መንግስቱና ህወሓት ያቋቁሙታል ነው። በዚህ መሃል ላይ ፌደራል ስላኮረፈም የፕሪቶሪያ ይፈርሳል ማለት አይደለም። ህወሓትም ሌሎች አካላት ስላኮረፉ ይፈርሳል ማለት አይደለም ለማለት ተፈልጎ አረንጅ የተደረገ አካል ነው ይሄ። አሁን ፕሪቶሪያ አግሪመንት በማስፈጸም በቁመናም መዋቅራዊ ቁመናም ነው በፖለቲካው ተልእኮ ቢሆን ዋናው ባለቤት ጊዜያዊ አስተዳደር ነው የሚሆነው። ስለዚህ ጥያቄ የሚነሳው ጊዜያዊ አስተዳደር አለ ወይ በተባለው ነገር ተቋቁሟል ወይ በተባለው ፈለገው ነገር ጥንካሬ አለ ወይ ሌላ ጥያቄ ሊነሳ ይችላል። በህግ ክፍተት አልተፈጠረም። ለዚህ ነው ህወሓትን መፍረስ አውቶማቲካሊ የፕሪቶሪያ ስምምነትን መፍረስ አያስከትልም። አደጋ የሚፈጥረው በትግራይ ውስጥ ጊዜያዊ አስተዳደር ሳይቋቋም ሲቀር የትግራይ ህዝብ መንግስት እና አስተዳደር አልባ ሲሆን ግን እንደ ፖለቲካል ኤሊት የማይታይ ህዝብ ስለሆነ በዚህ መሃል ላይ ፕሪቶሪያው እንደማናቸው ነው የፖለቲካል አክቲቪቲ ፈርሷል ሊባል የሚችለው ለዚህ ነው። በሌላ በኩል አይ ቲንክ ዘላለም ጥያቄ የተመለሰ መሰለኝ። ሆን ብዬ ነው ያመጣው። ዘላለም ለፍትህ ነው። ኦኬ ህዝቡን ማን ነው የሚወክለው? አሁን የህግ ሰውየው በቀጥታ መልሶታል። ስለዚህ አንደኛ እኔም ከማጠናከር ውጪ ሌላ ላነሳ አልፈልግም። የስምምነቱ አይነት ወሳኝ ነው ብለዋል። ስለ ስምምነት አይነቶች ያው ኮንትራት ላይ የተማርን ሰዎች ተምራችኋል። ሴልስ ኮንትራት ምናምን ተምረና እሱም የህግ ነው ያነሳ ያለው። ምን አይነት ስምምነት ነው የሚለው ወሳኝ ነው የሚለው። ሁለተኛ ጦርነት የብዙ አካላት ተሳትፎ ያለበት ስለሆነ ህዝባዊ ጦርነት ነው። ስለዚህ ስቴክሆልደሮቹ ኖት ኦንሊ ቲፒኤልኤፍ ሌሎችም አካላት አሉበት የሚል መከራከሪያ ነው ያነሳ ያለው። ሶስተኛ በስምምነቱ ህወሓት ያልሆኑም ተሳትፈዋል ነው። እነ ጀነራል ጻድቃን ሌሎችም ህወሓት ቲፒኤልኤፎች አይደሉም። እነ አምባሳደር ወንድሙ ምናምን የህወሓት አባላት አይደሉም። የስምምነቱም ላይ ሌሎች አካላት የህዝቡን ወክለው የሄዱበት ነገር አለ ነው የሚለው። አራተኛ ስምምነቱ ሌሎች አካላት ስላሉበትና ዋነኛው ባለቤት የትግራይ ህዝብ ስለሆነ የስምምነቱ ባለቤት የትግራይ ህዝብ ነው እንጂ ህወሓት አይደለም ነው። ይሄን ህግ ሰው መከራከሪያ ያቀረበ ያለው ህወሓት ተወካይ እንጂ ባለቤት አይደለም ነው ያለ። ተወካይ ነው ባለቤት አይደለም። ውክልና ያለው እንጂ የሰነዱ ባለቤት አይደለም። ባለቤቱ ማን ነው የሚለው የትግራይ ህዝብ ነው ብሎ ነው የሚያነሳው። ከዛ ቅድም ላነሳልኝ ቅድም ጥያቄ እዚህ ጋር መልስ ታገኛለህ። ጊዜያዊ አስተዳደሩ ዋነኛ ባለቤት ይሆናል ነው። ፌደራሉን ቢያኮርፍ ህወሓትን ቢያኮርፍ ቢወጣም አሁን ያለው ዋነኛ ባለቤት ጊዜያዊ አስተዳደሩ ይሆናል። ጊዜያዊ አስተዳደሩ እስካለ ድረስ የህግ ክፍተት አይኖርም። ቻሌንጆች ይኖራሉ፣ ከህግ አንፃር ግን ክፍተት አይኖረውም የሚል ነገር ነው የሚነሳው። እኔ ማንንም ለማሳመን ሳይሆን ለመረዳት ለሚፈልጉ ሰዎች እየተናገርኩ ነው ያለሁት። ሰርድ ወርልድ ሲው መረዳት በሐሳብ ደረጃ ሰዎች ሲከራከሩ አንዱ ጥያቄ ያነሱት አይቻቸው ፕሪቶሪያ ፈረሰ አንቀጽ 39 ሁሉ እየተጠቀሰ ነው የሚል ፌቨን ጽፋ ይቻላል። አንቀጽ 39 ለሚሉ ፕሪቶሪያ ፈረሰ ወዘተ ለሚሉ ሰዎች አንድ ጥያቄ መመለስ አለ። በእርግጥስ የፕሪቶሪያ ስምምነት ፈርሷል የሚል ጥያቄ ወሳኝ ጥያቄ ስለሆነ ማለት ነው። በዚህ ላይ ኮንፊዥኖች አሉ። እኔ ፖለቲከኛው ከምመልስ የህግ ሰው መጥቶ ትልቅ ሪፖርተር የሚባል ጋዜጣ ጋር መጥቶ የሰጠው ማብራሪያ አሁን ያነሳውላችሁ። ፕሪቶሪያው ፈረሰ ማለት አይደለም። ኢቭን ፌደራል መንግስቱ እንኳን ቢያኮርፍ ባለቤት ሆኖ የሚቀጥለው ጊዜያዊ አስተዳደሩ ነው። ይሄ ጊዜያዊ አስተዳደሩ በዋናነት ከፈጻሚ ሆኖ ይመጣል። ጥያቄው አሁን ጊዜያዊ አስተዳደሩ ምን ሊያደርጉት ይችላል? በኋላ መጣበታለሁ። አይቼዋለሁ አንዳንድ ጥያቄዎች። ይሄ አንዱ እንድታዩት ነው። ሁለተኛ የመሰረዝ ውጤት ነው። የመሰረዝ ውጤት በአዋጁ መሰረት
በደንብ ግልጽ እንድትሆኑ አንቀጽ 99 ሶሪ በአዋጁ የምርጫ ቦርድ አዋጁ ማለት ነው አንቀጽ 39 ላይ የመሰረዝ ውጤትን ሁለት ነገሮች ነው የሚያነሳው ሁለት ሶስት ነገሮች በመሰረዙ ምክንያት ምንድነው የሚመጣው የሚለው ማለት ነው እንደሚያጣጥሉት ምናምን አይደለም እንዳይመስላችሁ ይሄ የደብረጽዮን ቡድን እንደሚያወራው ምናምን በጣም ከባድ ነገር ነው ዝም ብሎ መንግስትን በማጣጣል መንግስትን በመናቅ የሚመጣ ነገር የለም በፍጹም እንደዛ አይነት ነገር አይመጣም በነገራችን ምንድነው ሊሆን የሚችለው የመፍረስ ውጤት ምንድነው የሚያስከስተው በምርጫ ቦርድ አንድ ፓርቲ ፈረሰ ማለት ምንድነው የሚሆነው የሚለውን ደግሞ ሁለተኛ ነጥብ በመፍረስ ጊዜ ህጉ ላይ ሶስት ነገሮች ሌሎች ሊኖሩ ይችላሉ እኔ እስከማስታውሰው ሶስት ነገሮች አሉ አንደኛ ፓርቲውም ሆነ የፓርቲ ኃላፊዎች በስሙ መንቀሳቀስ አይችሉም ከዚህ በኋላ ህወሓት ነኝ የህወሓት አመራር ነኝ የማዕከላዊ ኮሚቴ ነኝ ፖሊት ቢሮ ነኝ ምናምን እያሉ መንቀሳቀስ አይችሉም ፓርቲው መንቀሳቀስ አይችልም የፓርቲ አመራሮች መንቀሳቀስ አይችሉም ያ ማለት ምን እንደሆነ እንግዲህ ይገባቸዋል አዲስ አበባ መጥቶ በህወሓት ስም ልነጋገር ማለት አይችልም እንግዲህ ፌደራል መንግስቱ ተንሸራቶ ምርጫ ቦርድን ካልናቀ በስተቀር በጣም ለፌደራል መንግስቱ ባይዘው ትልቅ ፈተና ነው ኢንስቲትዩሽን ያከብራል አያከብርም የሚል ፈተና ነው አሁን ተቋም ያከብራል አያከብርም ምርጫ ቦርድ እንትን ፌደራል መንግስቱ ስለዚህ ህወሓት ነኝ ብሎ ሊደራደር አይችልም ህወሓት ነኝ ብሎ ባንክ ሄዶ አካውንት ሊከፍት አይችልም ህወሓት ነኝ ብሎ ባንክ ሄዶ ገንዘብ ማውጣት አይችልም በህወሓት ስም ያሉትን የሚያስተዳድራቸው ተቋማት ሊያስተዳድራቸው አይችልም ኦፊስ ካለው ኦፊሱን ማስተዳደር አይችልም አዲስ አበባ ኦፊስ አለኝ ምናምን የሚሉት ንብረት አላቸው ስለዚህ ፓርቲም ሆነ የፓርቲ አመራሮች በስሙ መንቀሳቀስ አይችሉም አንዱ የውጤት ይሄ ነው የፓርቲ የመፍረስ ውጤት አንደኛው ይሄ ነው በምንም መንገድ ውል መዋዋል አይችሉም ዲፕሎማቶች አሁን አንድ ሰሞን የጀርመኑ የምናምኑ እየሄደ አንዴ ደብረጽዮንን አንዴ አይችልም በህግ አይፈቀድለትም ከዚህ በኋላ ጊዜ አስተዳደሩ ነው እንጂ ደው የሚያናግሩት ህወሓትን ማናገር አይችልም ስለዚህ በፓርቲው ስምም ፓርቲው መንቀሳቀስ አይችልም ማለት ፋይናንሻሊም ፖለቲካሊም በተለያየ መንገድ ማለት እነሱ ከዛሬ ጀምሮ ትግራይን ሲያምሱት እንደሚውሉ ምንም ጥያቄ የለውም ያ ማለት ቴሪቶሪው የኛ ስለሆነ ያሉ ይሰበሰባሉ የታያሉ መድረክ ላይ ምናምን ይሄ የሆነ የጻን ልጅ ብሽሽቅ ስላለ ማለት በህግ ከመፍታት ይልቅ እስቲ የምታመጡትና ያለን በሚል ምናልባትም የሰላማዊ ሰልፍ ሁሉ ሊጠሩ ይችላሉ በኋላ መጣበታል ህወሓት መሰረዝን የማትደግፉ ሰዎች መቀሌ የስቴዲየም ውጡ ብለውሉ መቀሌ ስቴዲየም ሊያስወጣ ይችላል ሆ ብሎ ያስወጡ ሆነ ምክንያቱም ከህግ ውጪ ባለ ነገር ነው የሚሰሩት እነዚህ ሰዎች እንዳትገረሙ ነገ የመቀሌ ስቴዲየም በባሎቻቸው ቢጥለቀለቅ እንዳትገረሙ ተቃውሞ የሚል ሰላማዊ ሰልፍ ማለት በየቦታው በተቆጣጠሯቸው ግዛቶች በግድም በምንም ህወሓትዬ እኛም ህወሓት ነን የሚል ይዘው ሰላማዊ ሰልፍ ቢወጡ መድረኩን ቢያነቃንቁት እንዳትገረሙ ቢኮዝ ቀደም ያልኳችሁ ነው በህግን ቫዮሌት ማድረግ አንዱ ነገር ነው የነሱ ስራ ስለዚህ በፓርቲም በፓርቲ ኃላፊነትም መንቀሳቀስ አይችሉም ይሄ አንደኛው ነው የመፍረስ ውጤት አንዱ እሱ ነው ሁለተኛው የመፍረስ ውጤት የፓርቲው ንብረት እዳ ካለበት እዳ መሸፈኛ ያገለግላል የቤት ኪራይ እዳ ቢኖርበት ከሌሎች ቦታ የተበደረው ነገር ቢኖር ወዘተ እዳው ይከፈላል ማለት ንብረቱ ተሸጡ ሶስተኛ እዳ ባይኖርበት ንብረት ቢኖረው ደግሞ ንብረቱ ይወሰድና ለምርጫ ቦርድ ይወርሰዋል ከወረሰው በኋላ ለስነ ዜጋ ትምህርት ያውለዋል ያን ንብረት ይሄ ነው ያለው ስለዚህ የመፍረስ ውጤት ዝም ብሎ ባዶ ውጤት አይደለም
ምንም አያመጡም ምናምን የምትለው ነገር አይደለም። መንቀሳቀስ አይችልም በፓርቲነት በአመራርነት ድርጅቱ መንቀሳቀስ አይችልም። ባንክ አካውንቱ ፍሪዝ ይሆናል፣ ንብረቶቹ ፍሪዝ ይሆናሉ፣ ይሸጣሉ፣ ከተሸጡ በኋላም ይወረሳሉ። ይሄ ነው የሆነ ያለው። ሰው ከዛም አንፃር ምን ሊመጣ ይችላል የሚል አሁንም ሪፖርተር ይሄንን የህግ ሰውዬ ጠይቆታል። ሶስተኛ ወገን መከላከል ወዘተ ብሎ የሚያነሳው አለ። እሱን አዳምጣትና አሁን ያ ነው ምርጫ ቦርድ ሊያሳስበው የሶስተኛ ወገን ጥበቃን በተመለከተ ነው። ሌላው ያነሳው ይሄ ስረዛ ከተሰረዘ በኋላ ፓርቲው ተሰርዟል ከተባለ አመራሮቹ ኢንፋክት የዛ ድርጅት ፖለቲካው መሪዎች አይደሉም ማለት ነው። ግን በዛ ታሳቢ ተደርጎ አንዳንዶቹ በተለይ ደግሞ ህወሓት ከዚህ በፊት በእገዳ ያለ በእንቅስቃሴ የነበረ ድርጅት መሆኑ ይታወቃል። አሁን ከዛ ቀጥሎ ኋላ የሚያደርገው እንቅስቃሴ አሁንም ሶስተኛ ወገን ፕሮቴክት ከማድረግ አንፃር ተሰርዟልና ከስረዛ በኋላ የምታደርጉ ካለ ወይ አመራሮቹ ጋር ልታደርጉት መቀራረብና እንቅስቃሴ ካለ ጥንቃቄ ውሰዱ። የተሰረዘ ፓርቲ እንደመሆኑ መጠን በአመራርነት ራሳቸውን ፈርጀውና አስቀምጠው የሚመጣ አካላቶች ከህጋዊነት አንፃር ትክክል ስላልሆነ ራሳችሁን አርቁ ነው ከህገወጥ እንቅስቃሴ እና ከቀጥሎ ከሚመጣው እንቅስቃሴ። አሁን ምርጫ ቦርድ ምን ብሏል? ከዚህ ስረዛ በፊት በተለይ ደግሞ ከየካቲት 5 በፊት የነበረው እንቅስቃሴ በተመለከተ ሶስተኛ ወገንን ለመከላከል ሞክሯል። ካሁን ኋላ ከየካቲት 5 ኋላ ላሉትና በተለይ ደግሞ ከዛሬዋ ከግንቦት 5 ኋላ ያለው እንቅስቃሴ ደግሞ አሁን ዜጎች ስፔኩሌት አድርጎ ቀጣይ ሊኖር በሚችል እንቅስቃሴዎች ፕሮቴክት ለማድረግ ሞክሯል። ከዚህ ነው ተፈጻሚ የሚሆነውና ይሄ በፓርቲዎች በዚህ ሁኔታ እንደዚህ ተቀርጾ መጣጭ በቢዝነስ አሁን ለምሳሌ የአትራፊ ድርጅቶች ሁኔታም ባንክራፕት ሆነው ከስረው ዲዞልቭ ሲደረጉ ሲታወጁ ተመሳሳይ እንደዚህ አይነት የቢዝነስ አንቀጽ አለ። ሶስተኛ ወገንም የሚከላከልበት አንድ ቀድማ በሂደት እንዳይጠቁ፣ ሁለተኛ ደግሞ ከዚህ በፊት የነበራቸውን ጉዳይን በማስፈጸም ሂደት ዊዝ ሆልድ ይደረጋል። የተወሰነ ሀብት የከሰረውን ድርጅት ዊዝ ሆልድ ይደረግና በህግ ሂደት የሚጠይቁት ያው ፍርድ ቤት ነው ብዙ ጊዜ የሚወስነው። ህወሓት ላይም አሁን ፍርድ ቤት የሚወስነው ውሳኔ እንጂ ምርጫ ቦርድ የሚወስነው ነገር የለም። በማስፈጸም ሂደት ሀብት ካለው ይፈጸማል ነው። ይሄ በቃ ምንድነው ድግግሞሽን እንዲያውም ምርጫ ቦርድ ይሄ አላስፈላጊ እየጠቀሱ ምክንያቱም ህጉ ላይ የተቀመጠ ዜጎች ህጉ ጠቅሰው የሚያስፈጽሙት ጉዳይ ነው። ግን ኢንፋሲስ ሰጥቶ መጥቀሱ ግን ዜጎች ሶስተኛ ወገኖችን ከመከላከል አንፃር ነው። እንግዲህ ለምንድን ነው ይሄን የጠቀሰው የሚለውን ነገር ሶስተኛ ወገን ሲል ምንድነው ባጭሩ ነው የገባኝ። ለምሳሌ ከ3 ወር በፊትም አዌር አድርጓል። አሁን ባንኮች ጋር ሄደው ዛሬ በህወሓት ስም ገንዘብ እናውጣ ቢሉ ማውጣት አይችሉም። ሶስተኛው ወገን አሁን ባንክ ነው። ሰው አዌር ሆኗል ማለት ነው። ያሏቸውን መኪናዎች አዲስ አበባም ይሁኑ ወይም ትግራይ እንሽጥ ብለው ያሉትን መኪናዎች ወይም ንብረቶች ቤቶችም ሊሆኑ ይችላሉ። ንብረት በህወሓት ቁጥጥር ስር ያለ ንብረት ማለት ነው። እንሽጥ ብለው ቢሉ ያ ሊሸጡት ያሉት ንብረት ውልና ማስረጃም የሴልስ እንትኑ ምናልባት ከዛ ጋር የተሳሰሩ ነገሮችም አዌር ሆነዋል፣ ግንዛቤ ፈጥረዋል ማለት ሶስተኛ ወገን ስለሆኑ ማለት ነው። ስለዚህ መሸጥ አትችሉም፣ በምርጫ ቦርድ ታግዳችኋል ይላቸዋል ማለት ነው። የተለያየ ቢዝነሶች ከፍተው ሊሆን ይችላል። በጣም ባይዘዌ የከፈቱት ይሄ ጌታቸው ፈንጠቅ ያረጋት ተቋም አሁን ሳዳምጥ የሚገርም ተቋም ነው። ጀስት ላይክ ሻቢያ ሲያደርገው እንደነበረው ኢትዮጵያም ውስጥ ሊንሰራፋ የነበረ የጌታቸው የጠቀመው ተቋም የለም። እኔም ማላቀው አቋቋሙ ምናም ብሎ ሰምታችኋል አይደል? የማላቀው ተቋም ሁሉ እስከማቋቋም ደርሰው ነበር ብሎ እሱ ተቋም ትግራይ ውስጥም አለ፣ ደቡብ ሱዳን አለ፣ አውሮፓ አለ፣ አሜሪካ አለ። ሆልሴል የሚያደርገው ማለት ነው። በጣም እኮ ምን ያህል አደገኞች እንደሆኑ በዚህ ጋር ፖለቲካ ፓርቲ ናቸው፣ በዚህ በኩል ቢዝነስ ይሰራሉ። ቢዝነስ ሲሰሩ ኢቭን የውስጣቸው ያለውን ስራ አስፈጻሚ ጌታቸው ረዳ እንኳን አይነግሩትም። እና ያቋቁሙት ያ ሆልሴል ካምፓኒ ትግራይ ውስጥ ያለ ከትግራይም ወደ ኢትዮጵያ ዲስትሪቢዩት ያደርጋል።
ወደ አፍሪካ ሀገሮች ዲስትሪቢዩት ያደርጋል እስከ አውሮፓ ድረስ ቅርንጫፍ አለው እንዲህ አይነት የዝርፊያ ኔትወርክ ነው የሚመሰርቱት ዲቴል ነገሮች አግኝቻለሁ አቀርባለሁ ጌታቸው ረዳ ጋር ተያይዘው የሚያነሳውላችሁ ማለት ነው ስለዚህ የሶስተኛ ወገን የሚባለው በንብረት ሽያጭ ላይ በባንክ ዙሪያ በኢንሹራንስ ዙሪያ በሌሎች የመሬት ጉዳዮች ላይ ትራንዛክሽን ልፈጽም ብለው ቢመጡ ሶስተኛ ወገን ከዚህ በኋላ አላወኩም ነበር ሊል አይችልም በፍጹም ሊል አይችልም ከዚህ በኋላ እንደዚህ ማነቆ እኮ ነው የተደረገ ያለው ሸምቀቆ እኮ ነው የተሰራ ያለው የአማንቴክ የሚባለው ማለት ነው ሻው ታንክ ዩ የአማንቴክ የሚባለው መሰረቱ ሱዳን ላይ አንድ ብራንች ነው ያለው መቀሌ ላይ አለው ብራንች ደግሞ 1 ቢሊዮን ብቻ አይደለም እኔ በሰማሁት እስከ 5 ቢሊዮን ነው የተቋቋመው 5 ቢሊዮን ብር አካባቢ ዘን አውሮፓ ብራንች ይኖረዋል ኢትዮጵያ ውስጥ ዲስትሪቢዩት ያደርጋል በሆልሴል የማን ነው ንብረቱ የፓርቲውም የነዚህ የጥቂት ሰዎች የሚያውቁት እና 1 ቢሊዮን ምናምን 2 ቢሊዮን ያለው ኖት ኦንሊ ዛት 5 ቢሊዮን ነው እየሰማው ያለው 5 ቢሊዮን ነው ውጭ ያለውንም የዚህ ዲያስፖራ ያለውን የተጋሩን ገንዘብም ኮንቨርት አድርገውት ወደሱ አስገብተውታል ወደዚህ ቢዝነስ ማለት ነው ስለዚህ የተፈጸመው ነገር ውጤቱ ቀላል ውጤት አይደለም በደንብ አንደርስታንድ አድርጉ የመሰረዝ ውጤት ዝም ብሎ የመጣ አይደለም ያንን እንድታዩ ፈልጋለሁ ከዛ በተረፈ ህወሓት በቀጣይ ምን ሊያደርግ ይችላል ምን አይነት እርምጃዎች ሊወስድ ይችላል የሚለው ላይ የተወሰነ አጠር ያለ ሐሳብ አነሳለሁ ምን ሊያደርግ ነው የሚችለው ምን እንጠብቅ የኔ እይታ ነው ምን አይነት ዝግጅትስ ማድረግ ያስፈልጋል አንድ 4-5 ነገሮችን አነሳለሁ አንደኛው ያው እንደለመደው ይህንን ውሳኔ ውድቅ የሚያደርግ እና የምርጫ ቦርድን ክብር የሚነካ መግለጫ ያወጣል ይሄ የሚጠበቅ ነው ፕሪቶሪያ ስምምነትን ፌደራል መንግስቱ አፈረሰው ምርጫ ቦርድ አፈረሰው ምርጫ ቦርድ ምን አገባው ምናምን እኛ ከምርጫ ቦርድ ጉዳይ የለንም ምናምን የሚል አንደኛ ምርጫ ቦርድን በጣም የሚያራክስ ተቋሙ እንደ ተቋም የሚያራክስ የሚያስንቅ እንዲናቅ የሚያደርግ እና ምንም በቃ ይሄ ከመጤፍ አልቆጠርኩ የምትሉት አይነት አለ አይደል ከመጤፍ እንዳልቆጠረው የሚያሳይ ነገር ያደርጋል ለዚህ ወሳኙ ግን ፌደራል መንግስቱ ነው እሱ ከመጤፍ ሳይቆጥር ለዚህ ተባባሪ ከሆነ ፌደራል መንግስቱ ምርጫ ቦርድ ሪዛይን ነው ማድረግ ያለባቸው ከምሬ ነው የምናገረው የምርጫ ቦርድ ሰዎች ሪዛይን ነው ማድረግ ያለባቸው ፌደራል መንግስቱ ወይ ምርጫ ቦርድን ጠርቶ አሳምኖ ይሄ ነገር በዚህ ኒድ ካላለው በስተቀር እነሱ ምርጫ ቦርድ ምን ያመጣል ምናምን ብለው በዚህ መልኩ ያጣጣሉ ፌደራል መንግስቱ ግንኙነት የሚፈጥር ከሆነ ተቋም እየገነባ አይደለም ፌደራል መንግስቱ የተቋምን ህልውና ነው እየተፈታተነ ያለው ራሱን እኮ ብልጽግናን ያካሄድከው ጉባኤ ልክ አይደለም ድጋሚ አርግ ሲለው እሺ ጌታዬ ብሎ ምርጫ ቦርድን ሄዶ አዋሳ ድረስ ጉባኤ አርጓል አይደል እዚህ ጋር ሲመጣስ ተቋምን ማናናቅ በጣም አደገኛ ነው ወይ አብሮ መቀመጥ ነው የሚሻለው ነገሮች ይስተካከሉ ህወሓት ይቅርታ ጠይቆ ወዘተ የሚሄድ ነገር ካለ ምርጫ ቦርድን ያጠቃለለ ነገር ነው ማድረግ የሚያስፈልገው ስለዚህ አንዱ ኤክስፔክት ማድረገው በቃ የሆነ ጥምብርኩሱን ምርጫ ቦርድን አውጥቶ ከዛ በኋላ ፌደራል መንግስቱ ደግሞ ዴሊብሬትሊ ፕሪቶሪያ ስምምነትን እያፈረሰ ነው የሚል መግለጫ ጠብቃለሁ ይህ አንደኛው ነው ሁለተኛ ምጠብቀው ከነ ደብረጽዮን ጊዜ አስተዳደሩን ያፈርሱታል ሁለተኛው ነጥብ እሱ ነው ወይ ገዝግዘው ወይ በፍጥነት ያፈርሱታል ጊዜ አስተዳደሩ ለምን ምክንያቱም አሁን የግ ሰውዬ ምን አለን
የፕሪቶሪያ ስምምነት የማስፈጸም ጉዳይ ጊዜያዊ አስተዳደሩ ያስፈጽመዋል አለ። ስለዚህ the existence of ጊዜያዊ አስተዳደር ትሬት ይሆናል ማለት ነው ለቲፒኤልኤፍ። ኦኬ ትሬት ነው የሚሆነው። ተረዳችሁ? በቃ የመጨረሻ ትሬት ይሆናል ማለት ነው። ኤግዚስት ማድረጉ ምክንያቱም ብዙ ነገሮች የሚፈጸሙት በምርጫ ቦርድ በኩል ነው የሚሆነው። በምርጫ ቦርድ በኩል ሲፈጸሙ በጊዜያዊ አስተዳደሩ በኩል ሲፈጸሙ ጊዜያዊ አስተዳደሩ ህልው እየሆነ ይሄዳል ማለት ነው። አንደኛ ይታወቃሉ ነጥቦችም 8 ነጥቦች ይታወቃሉ። ያው ተፈናቃይ መመለስ፣ ዲዲአር መስራት፣ በጀት አሎኬት ማድረግ፣ ለምርጫ መዘጋጀት ወዘተ ወዘተ ነው። ስለዚህ አሁን የህግ ሰውየው እንደነገረን የፕሪቶሪያን ስምምነት ኢምፕሊመንት የሚያደርገው ትግራይ ውስጥ ጊዜያዊ አስተዳደሩ ስለሚሆን ፌደራል መንግስቱ ደግሞ ግንኙነቱን ከጊዜያዊ አስተዳደሩ ጋር ስለሚያደርግ አሁን የነደብረ ጽዮን ሩጫ ጊዜያዊ አስተዳደሩን ማፍረስ ነው። ስለዚህ ሁለተኛ ኤክስፔክት ማድረገው እኔ ስሩ ታይም እየገዘገዙ ጌታቸው ረዳ ላይ እንዳደረጉት እየገዘገዙ ጀነራሉን ታደሰ ወረደን ያጣጣሉ ተንኮለኛ ነው እንዲህ ነው እያሉ አሁን ጀምረዋል። ይሄን ነገር እንደምታውቁት ሆን ብሎ በጣም በቃ የተከተለው መንገድ በሙሉ እያጋለጡ ዛሬ ሰሞኑን ሲዘምቱበት ነበር። አይታችኋል ታደሰ ወረደ ላይ ጀነራል ታደሰ ወረደ ላይ። ስለዚህ ጀነራሉ ላይ ይወርዱበታል። ከወረዱበት በኋላ ምንድነው የሚሆነው? ጊዜያዊ አስተዳደሩን ገዝግዘው ያፈርሱታል። ግን በፕሮሰስ ነው ይሄን የሚያደርጉት። ለምሳሌ አሁን መጀመሪያ የሚያደርጉት በጊዜያዊ አስተዳደሩ ስም መግለጫ እንዲያወጡ ያደርጋሉ። እነ ጀነራል ታደሰ ወጥተው ህወሓት ከሌለማ የፕሪቶሪያ ስምምነትን ማስፈጸም ይከብደናል የሚል እስከዛ ድረስ እጃቸውን ይዘው ሊያስፈርሟቸው ይችላል፣ ደብዳቤ ሊያስወጧቸው ይችላል። ስለዚህ ኢትስ ቤተር በቲፒኤልኤፍ ስም ሳይሆን በጊዜያዊ አስተዳደሩ ስም መግለጫ ሊያወጡ ይችላል። ምክንያቱም አሁን ብሪጁ ምን ሆነ? ጊዜያዊ አስተዳደሩ ስለሆነ ማለት ነው። ቲፒኤልኤፍ ከሌለ ለመፈጸም እንቸገራለን የሚል ኤክስፔክት አድርጉ ከነ ጀነራል ታደሰ ወረደ ማለት ነው። ኦኬ ኤክስፔክት ማድረግ አለባችሁ። ይሄ ሌላው ጉዳይ ነው ማለት ነው። መዋቅሩን ከታች እስከ ላይ ይቆጣጠሩታል። ይሄን በደንብ ማየት ያስፈልጋል። ሊቆጣጠራቸውም ይችላል። ቀጥሎ የታጣቂው ኃይል አዛዦች መግለጫ እንዲያወጡ ያደርጋል። ኦኬ ይሄንን በደንብ ማየት ያስፈልጋል። አሁን እንደሚሆነው ጊዜያዊ አስተዳደሩን አስገድደው መግለጫ ያስወጡታል። ኤክስፔክት ማድረገው ነው። ሊሆን ይችላል ላይሆን ይችላል፣ ግን ሴናሪዮ ነው የሚሰራው። ፖለቲከኛ ነኝ። ምን የሚል መግለጫ እነ ጀነራል ታደሰ ወረደ አይ ህወሓት በሌለበት ጊዜያዊ አስተዳደሩን ይዘን መቀጠል ይከብደናል የሚል። ቀጥሎ በታጣቂው ኃይል በሰራዊቱ በእነዚህ በነ ዮሐንስ መዲድ ዮሐንስ ምናምን የሚባለው መግለጫ ያወጣሉ። ስለዚህ ፕሪቶሪያን የማፍረስ ስራ የሚሰራው ኤግዚስት ስላላረገ ሳይሆን ጊዜያዊ አስተዳደሩን ካፈረሱ በኋላ ነው ያን የሚያመጡት። ይሄ አንደኛው ነው ኤክስፔክት ማድረገው። ሁለተኛ ሶስተኛው የትግራይ ልሂቃንን ለማሰባሰብ ነው ጥረት የሚያደርጉት። አሁንም ከወዲሁ ያየው ነው። በነገራችን ላይ ኢቭን ቲፒኤልኤፍን የሚቃወሙ ሰዎች ህወሓትን የሚቃወሙ ሰዎች እነ ደብረ ጽዮንን ጥምብርኩሳቸውን ሲያወጡ የነበሩ ሰዎች ልክ እዚች ጋር ሲደርሱ አይቻቸዋለሁ። እና አሁን የቀራቸው ምንድነው? ባንዲራ ይዘው ወጥተው እኔም ደብረ ጽዮን ነኝ ማለት ነው የቀራቸው አንዳንዶቹ። እኔም ደብረ ጽዮን ነኝ በዚህ በትግራይ ልሂቅ ውስጥ የሚጀመር ነገር ይኖራል። እኔም ህወሓት ነኝ እኔም ደብረ ጽዮን ነኝ የሚል ማለት ነው። ስለዚህ የትግራይ ልሂቅን ሪጋርድለስ ኦፍ ቲፒኤልኤፍ ሆነ አልሆነ የማንቀሳቀስ ስራ ይጀምራሉ።
አሁን ፍንጩም እያየን ስለሆነ ማለት እንደ ትግራይ መጠቃት እንዲወሰድ ያደርጉታል። ይሄ ጥቃት የቲፒኤልኤፍ ጥቃት ሳይሆን የትግራይ ህዝብ ጥቃት ነው ብለው አሁን ህወሓትን የሚጠሉ ሰዎች የትግራይ በሽታ ህወሓት ነው ብለው የሚናገሩ ሰዎች ዛሬ ላይ መጥተው ምንድነው የሚሉት? ትግራይ ላይ ህወሓት ላይ የተፈጸመው ጥቃት የትግራይ ህዝብ ጥቃት ነው ብሎ ሊሉ ይችላል። ሌላ ሶስተኛ የምጠብቀው እሱን ነው። ይሄንን እንቅስቃሴ አራተኛው የሚከራከሩ ሰዎች ካለ ወደ ማሰር አሁን የጅምላ ስር ይጀምራሉ። የጅምላ ስር ነው የሚቀጥሉት። አሁን ጠቅላላ በጅምላ ማሰር ይጀምራሉ ከነ ቤተሰብ ምናምን። አሁን ምክንያቱም ኤርትራናይዜሽን ኦፍ ትግራይ ተጀምሯል፣ ይቀጥላል። ኤርትራናይዜሽን ኦፍ ትግራይ ማለት ነው። ስለዚህ ተቃውሞ ውስጥ ምን የገባ ካለ ወደ ማሰር ነው የሚገቡት። ወደ ማሰር በቃ በጅምላ እስር ወደ ማድረግ እየመረጡ ከሌ ቤተሰብ ምናምን እያሉ ወደዛ የመግባት ስራ ውስጥ ይገባል ማለት ነው። ይሄን ኤክስፔክት አደርጋለሁ። መጨረሻ የትግራይን ህዝብ ማዋከብ ነው። ይሄ ዛሬ በደረሰኝ መረጃ ልገባ ስል ለሁሉም ካድሬዎች የተነገራቸው ኤሌክትሪክ ሊቋረጥ ስለሆነ ጥሬ እህል ያላችሁ በአስቸኳይ ወደ ወፍጮ ቤት ሄዳችሁ እህል አስፈጩ የሚል የወረዳና ቀበሌ ላይ መመሪያ ተላልፎ ወፍጮ ቤቶቹ ደግሞ 24 ሰዓት ክፍት እንድታደርጉ ተብሎ ኤሌክትሪክ ሊቋረጥ ነው። ስለዚህ ቤታችሁ ያለውን የሚፈጭ ነገር በሙሉ አውጥታችሁ ወፍጮ ቤት አስፈጩ። ማስፈጨት ብቻ ሳይሆን 24 ሰዓት የወፍጮ ቤት ስራም 24 ሰዓት እንዲሆን የሚል በቀጥታ የተላለፈ ነገር ሰምቻለሁ። ባንኮች አካባቢም ባንክ ሊቋረጥ ስለሆነ ያላችሁን ገንዘብ አውጡ የሚልም ለወረዳው ለቀበሌው ሰዎች ህዝቡን ጭንቀት ውስጥ መክተት እንትን እንዲሆን ሬስትለስ እንዲሆን ጦርነት እየመጣብ ነው፣ ኤሌክትሪክ ሊቋረጥብ ነው፣ መብራት ሊቋረጥብ ነው፣ ኢንተርኔት ሊቋረጥብ ነው፣ ባንክ ሊቋረጥብ ነው፣ ነዳጅ ሊቋረጥብ ነው የሚል የህብረተሰቡን ጭንቀት ውስጥ የሚከት ነገር አሁን መጀመሩን ስገባ ነው ከዛው ከትግራይ የደረሰኝ ማለት ነው። እንግዲህ ፋይናሊ የትግራይ ዲፋክቶ ስቴት ፕሮጀክታቸውን አንቀጽ 39 አይደለም ፌቨን አንቀጽ 39 ብዙ አይጠቅማቸው ወደ አንቀጽ 39 አይሄዱ ባለፈው ማስጨላቸው አንቀጽ 39ን በምንም ታምር አያመጧትም። ጎትተው የሚያመጧት ዲፋክቶ ስቴት የምትለው ነው የሚያመጧት። ዲፋክቶ ስቴት ከአንቀጽ 39 ከህጉ ባሻገር ባለ ነገር ማለት ሶማሊላንድ እንዳነሳ ነው። ዲቴይሉን ለማየት ብሪጅ ሚዲያ ላይ ሂዱና በጣም ጥሩ ነገር ትላንት ፕሬዘንት ያደርገዋል። እዛ ላይ እዩት ስለ ዲፋክቶ ስቴት ህልማቸው ከጦርነቱ በፊትም ምን አይነት ህልም እንደነበረ በመረጃ በማስረጃ ብሪጅ ሚዲያ አሳይቷል። እዛ ላይ ሄዳችሁ አፎርቅን ብሪጅ ሚዲያ ብሉና የትላንትናውን ፕሮግራም እዩት። እንደውም ብዙ መረጃዎች ከተለዋወጥ ነው ነበረ። በሚቀጥለው ቅዳሜ እናነሳቸዋለን። ይሄ የዲፋክቶ ስቴት በዋናነት ከጦርነቱ በፊትም የተቀነቀነ ነው። በነገራችን ላይ ከጦርነቱ በፊት ያቀነቀኑትን ዲፋክቶ ስቴት አሁን ይዘውት ይመጣሉ። ስለዚህ እንደ ሶማሊላንድ መሆን በዋናነት የጄኖሳይድን አጀንዳ ቅኝ አገዛዝ ስለማይሰራ የጄኖሳይድ አጀንዳ ጄኖሳይድ በሚል እንግዲህ ጥያቄው ማን ነው ጄኖሳይድ የፈጸመባችሁ የሚለው ነው ችግሩ። የዲፋክቶ ስቴት ኢሹ ይኖራል ፌቨን። የዲፋክቶ ስቴት ኖረ ማለት ግን የአንቀጽ 39 ማለት አንቀጽ 39ን በምንም ታምር ሊመዙ አይችሉም። ከአገራት ነው እውቅና የሚጠይቁት እንጂ በአገሪቱ ህግ መሰረት ሊሄዱ አይችሉም። አንደኛ 1.5 ሚሊዮን ተጋሩ ከትግራይ ውጪ ነው ያለው። አዲስ አበባ ነው በብዛት ያለው፣ ወለጋ ነው ያለው፣ ጅማ ነው ያለው። የተወሰነ ኮንሰንትሬት አድርጎ ያለባቸው ቦታዎች አሉ ተጋሩዎች። ስለዚህ ካለው ፖፑሌሽን 1.5 ሚሊዮኑ አውት ኦፍ ዘ ስቴት ነው የሆነው። ይሄ አውት ኦፍ ስቴት የሆነ አካል
ድምጽ ሲሰጥ ትግራይ ሀገርቱን ብሎ አይሰጥም በምንም ታምር በኢንተረስቱ ላይ በልጆቹ ላይ አይወስንም የሰጠለት ሌላ ከተወሰነ ነገ ከነጎዲያ የውጭ ዜጋ ይሆናል ኢትስ አውቶማቲክ የብሔር ፖለቲካ ነው ፖለቲካው ኢትዮጵያ በብሔር ነው እውቅና ያላት ብሔሮች ተሰብስበው ነው አገሩን የመሰረቱት ስለዚህ ያ ብሔር ከዛ ውጭ ሲሆን አገር አልባ ነው የሚሆነው ስለዚህ 1.5 ሚሊዮን ተጋሩ ከትግራይ ውጪ ባለበት በዚህ በአንቀጽ 39 ፕሮሰስ እንሄዳለን አይሉም ምክንያቱም ሪፈረንደም የሚሰጠው አካል ትግራይ ክልል ውስጥ ብቻ የሚኖረው አይደለም ስለዚህ ፎርማል ፕሮሰሱን አይከተሉ የሚከተሉት ምንድነው የዲፋክቶ ስቴት ነው ያውጃሉ አገርነን ብለው ከቻሉ ካወጁ በኋላ ሌሎች ሀገሮች እንደ ኤርትራ እንደ ግብጽ እውቅና ስጡን ብሎ ይመጣሉ ስለዚህ የዲፋክቶ ስቴት ሙቭመንት ሊጀምር ይችላል ማለት ነው ሶ መጀመሪያው ነው not only አሁን አይደለም ከጦርነቱ በፊት ሂዱና አፈወርቅ ነው ያልኩት ለዚህ ነው ብሪጅ ሚዲያ ብላችሁ አፈወርቅ የሰራውን ፕሮግራም ትላንት ይዩት ማለት በመረጃ በማስረጃ በዶክመንት ስላመጣው ጊዜ ስለሌለኝ ነው ያልደገምኩት እንጂ ዲቴይል ነገር ሰርቷል እንዴት ከጦርነቱ በፊት የዲፋክቶ ስቴት ክርክር ውይይት ሲያደርጉ እንደነበረ አሁን ደግሞ ይሄ ሲመጣ ወደ ከኤርትራም ጋር የተጀመረው ግንኙነት የዲፋክቶ ስቴት ግንኙነት ነው ሶ በዛ ደረጃ ሊመጣ የሚችል ነገር ነው ሶ ሳጠቃልለው እንደለመዱት ውድቅ ያደርጋሉ ምርጫ ቦርድን ያጣጥላሉ ይሄ ደግሞ ፌደራል መንግስት ጋር ትልቅ ፈተና ነው አንድ ጊዜ አስተዳደሩን ለማፍረስ ይንቀሳቀሳሉ ወይም ደግሞ ጊዜ አስተዳደሩ ራሳቸውን ነጀናት ታደሰ ወረደ መግለጫ እንዲያወጡ ያስገድዷቸዋል የትግራይ ሊቃንን የማሰባሰብ ስራ ይሰራሉ እንደ ጥሩ አጋጣሚ ነው የሚወስዱት እንደ ኦፖርቹኒቲ ነው የሚወስዱት ስለዚህ ከወዲሁ እኔም ህወሓት ነኝ የሚል ኢቭን ህወሓትን የሚጠላው አካል እዚህ ሙቭመንት ውስጥ ይቀላቀላል በያስባለው ስለዚህ ሊሂቁን ወደ ራሳቸው የመጎተት ስራ ሊሰሩ ይችላሉ የትግራይ ህዝብ የማዋከብ ነው ዛሬ ነገርኳችሁ ወፍጮ ቤት ምናምን የማዋከብ ስራ ነው ከዛ መጨረሻ የዲፋክቶ ስቴት ጉዳይ ነው የሚሆነው እነዚህ ሊፈጸሙ የሚችሉ ነገሮች ናቸው ከጌታቸው ጋር የተያያዘ ጊዜ ስለሌለኝ በሰፊው ወይ ከነጎዲያ በዝርዝር በጣም የሚገርሙ ያልተናገራቸው እኔ እጄ ላይ ደረሱኝ አስደንጋጭ መረጃዎች አሉ አስደንጋጭ እነሱን እናነሳለን ለምን ነው የደበቃቸው የሚለውም ስለገረመኝ ማለት ለምሳሌ የህወሓት ጀነራሎች ነፃ እናወጣለን ትግራይም ወይም ጦርነቱ ስንሳተፋለን ብለው ከ17 አመት እስከ 19 አመት ያሉ ጉብል ኮረዳዎችን አስረግዘዋቸው እርግዝናው እንዳይታወቅ ረሽነዋቸዋል እርግዝናቸው እንዳይታወቅ የረሽኗቸው ሴቶች አሉ እነዚህ የህወሓት ጀነራሎች የሚባሉ እነዚህ ለምንድን ነው ጌታቸው የሚደብቀው ጀስት ቲፕ ብቻ አድርጌ ልውጣብዬ የትግራይ ብላ ወጣ እታገላለሁ ብላ ወጣ ይሄ ጀነራል ተመኝቷት አብሯት ተኝቶ ስታረግዝ ደንግጦ የገደላቸው ሰዎች አሉ ይረሽኗቸው ማአት ጉድ ነው ያለው ማአት ጌታቸው እንደዚህ አይነት ነገሮች መደበቅ አለበት ብዬ አላምንም ስለዚህ ጌታቸው ያልተናገራቸው ነገሮች የሚለውንም ሌላ ጊዜ በዝርዝር መለሳለሁ ላይክ አርጉ ሰብስክራይብ አርጉ ሼር አርጉ መልካም